ክቡራቲ ቻናሌ ቤተሰቦች እንደምናችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ለማታቁኝ አማን ወንድማችሁ ነኝ። እንግዲህ ዛሬም ስለነ አብርሽና ስለነ ሩታ የተሰማው አዳዲስ መረጃዎች አሉ። ሐሳብ የተሰጠበት ላይ ሪያክት እናድርጋለን። እናንተም የትም ሄደ ይቻላል ሐሳብ አስተያየታችሁን እያጋራችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ፍቅራችሁን እንድትገልጹልኝ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንገባለን። እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበልስ አንድ ሴት መጣ መቼም አትልሽ ድሮ ሱሪ ስንለብስ እናፍራለን እንኳን የሰው ባል ጋር ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው። የምሬን ነው የምልሽ። አብዛኛው ሚዲያ ላይ እነከለ ያለ በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ። አይዞሽ በርቺ ነገ ከለ አንቺ ይሆናል መቼም የሱ አይሆንም። ገብታችኋል አይደለ ለማን እንደሆነ ይሄ መልእክት? በነገራችን ላይ የምሬን ነው የምልሽ የኔ ባል መቼም ድራማ ነው ወይስ እኔ እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ያጣራ ይገባል። ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩ ስልኬ ክርስቶስን የእውነቴን ነው የምልሽ። አንቺን ደውዬ ሳወራሽ ዋና ፖይንት ይሄ ነው። እቺ ኢትዮጵያ ናት ነውር ጌጧ አይደለችም። ኢትዮጵያ ቅድስት ከተማ ናት። ቅድስናዋ ነው ጌጧ ለዚች ሀገር። ለኛ ለሀበሾች ነውር ጌጣችን ሆኖ አያውቅም። የማይገናኝ ነገር ነው የምታወሩት እኮ። ምንድነው እህቶች ምንድነው የምታወሩት? የምሬን ነው የምልሽ። እናትና አባቶቻችን እኮ እንግዳ ሲመጣ ሄጅ ከዚህ ተብለን አይደለ እንዴ? ዛሬ ታዲያ የሰው ሽማ ሆኛ አደባባይ ላይ ቀጥ ብዬ ሚስቱን ሄጀ ባህላይ ነው ልቀቂ ተአምር ነው ሲወራ ሄርሜላን ነው በነገራችን ላይ እንደዚህ እየተባለ ያለው ሄርሜላን ነው። መቼም ከዚህ በላይ ምንም ማስረጃ አላችሁ ብዬ አላስብም። መኖር አለብና እውነቱ ላይ ባህላችን ላይ መጽሐፍ ቅዱሳችን ላይ ቅዳሴያችን ላይ መኖር አለብን። ነጠላ ለብሰን ውስጥ ገብተን ለምንወሻለን። እኔ እውነት በነግርሽ ቤተክርስቲያን መግባት ፈራለሁ። ቂመኛ ስለሆንኩ ስላልተበቀልኩ ስህተት እንደሆነ እኮ አውቃለሁ። ንስሐ ስገባ እንዴት ንስሐ እንደምገባ ነው ያውቃለሁ። እኔ አሁን ህይወቴ ውስጥ ሰው አለ በፍጹም ግን ጥንቃቄ ታውቂያለሽ። ችግርና ላይ ያለ ወታደር ኦኬ። አሁን ሶስተኛ ጋብቻ አዎ ታገቢኝ ባገባ ነው እግዚአብሔር ካለ በእውነት ደብረ ሊባኖስ ሶስተኛ ልታገባ ነው። እሷ ግን እዚህ ጋር ሰውን እንግዲህ ጀጅ እያደረገች ነው አይደለ? ምን ማለት ነው ይሄ? እንዴት ነው እኛ ንጹህ ሳንሆን እኛ አሪፍ ሳንሆን እንዴት ነው ሰውን እንደዚህ ነው ብለን መውቀስ እንችላለን? ያደረጉት ነገር ብዙዎችን ሊያስማማ ይችላል። ግን መረጃውን ስለነሱ ከድሮም ጀምሮ የሚታወቅ ከሆነ እንግዲህ ከሩታ ጋር እንደተፋታ ነው እኛም የምናውቀው። እንግዲህ ለብዙዎች ትምህርት ይሆናል ብዬ አምናለሁ። አንቺም ኃላፊነት ተሰምቶሽ ይሄንን መልእክት ማስተላለፍ ፈልጋለሁ። ክብራንና ክብራን ውድ አድማጭ ተመልካቾቻችን የሰዓት ዜናችን ጀምሯል። ላይክ ሼር ሰብስክራይብ በማድረግ ይሄ ቪዲዮ አብሶ ለሁሉም ይድረስልኝ። ዜናውን ስላቆየሁት በጣም ይቅርታ። ምክንያቱም ይሄ የተላከልኝ ሌሊት ላይ ነው ማለት ነው። እንዴት ናችሁ? እንዴት ቆያችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። እንግዲህ በጣም ነው የሚያሳዝነው፣ በጣም ነው የሚያማው። ይሄንን ነገር ከሰማሁት ከወር በላይ ሆነው ሰዎቹ አሜሪካ ናቸው። በቤተ ክርስቲያን ምንድነው ጉባኤ ምናምን የሚባል በዛ ስብሰባ ግሩፕ አላቸው። በዛ ላይ ነው እንግዲህ እቺ ሴትዮ ሲጀመር የአቧሬ ሴትዮ ናት። አቧሬ ያፊሆንሽ ሴትዮ ለሶስተኛ ጊዜ ላገባ ነው አለች። ለሶስተኛ ጊዜ ነው እንግዲህ ላገባ ነው ብላ ሰውን ግን ማለት ነው ሰውን እንደዚህ ያደረጉ ብላ ግን እንደዚህ እንትን ማለቱ አይከብድም? ግን እንደናንተ ስታዩት ምክንያቱም እንዳንቺ አይነት ሴት ማን እንትን ይለዋል? ማን ይገድረዋል? በቤተ ክርስቲያን ውስጥ ነው ማገበው ገዳም ሄጄ ነው ምናምን ያለችውና የሚገርማችሁ ነገር አብርሃም ታደሰ እንዲከሰስ እንግዲህ ይሄ አዲስ ውጥን አይደለም። እቺ ሴትዮ ስለራሷ ትዳር ሳይሆን የመጣቸው ስለ ቡታጅራ ዩቲዩበሮች አብሶ ስለ አብርሃም ከካሜራ ጀርባ ለኢትዮ ኢንፎ
መረጃ ሰብስባ እንግዲህ የሰጠቻት ሴትዮ ናት። እኛ ከሀ እስከበ ሚዲያ ላይ መታችሁ አፋችሁን ስትከፍቱ እኛ ማንሰማ እኛ ምንም መረጃ እንደማይደርሰን ይመስላችኋል። እናንተ ደግሞ አብርሃም አው እኔ በጣም የሚያስቀኝ አንዳንድ ሰው ራሱ ንጹህ ሳይሆን የሰው ላይ ያለውን ጉድፍና የሰው ላይ ያለውን ችግር ለማሳየት እንዴት እንደሚጥር እንዴት እንደሚለፋ ማለት ነው። በመጀመሪያ ራሳችን አሪፍ ከሆነን ሰው ላይ እጅ መቀሰር አይተበቀብንም። በነገራችን ላይ አያስፈልግም። የሆነ ተይዞ ወይም በህግ አካል ተጠይቆ እናንተ ሚዲያ ላይ አፋችሁን እየከፈታችሁ ከተቀመጣችሁ እሱን አብረን እናያለን። ስለዚህ እኔ ደግሞ ለአብርሃም ታደሰ ማስተላልፍለት መልእክት አለ በውስጥ ለመሰላችሁ። ይሄ የተጠነሰሰው ከወር በላይ ምን አይነት ሴትዮ ነሽ ግን? ምን አይነት ጉድ የፈላብሽ ሴትዮ ነሽ? ስራ የሌለሽ ስራ አጥ ለሰው ልጅ እንቅልፍ የማትተኝ እውነት አንቺ ሰው ነሽ ግን በጣም የምትገርሚ ወራዳ። እኔ ውሸት ነበር የመሰለ ሰው ሲያወራኝ ለካ ለአብርሃም ታደሰ ይሄንን ደግሰሽለት ነው። ችግር የለውም። የሚያስጠላ ነገር ነው። አንዳንድ ጊዜ ስትበለጡም እኮ ለምን አታምኑም ነው። እኔ ሰው ሲበለጥ የዚህን ያህል እኔ ይቀናል ብዬ አላስብም። ይሄ ቅናት ነው። በቃ ከቅናት የተለየ ምንም ሌላ ነገር ነው ብዬ አላስብም። እሱ ችግር የለውም። ይሄን እንዳረግሽ ማን እንደሆንሽ እኛ ደርሰንበታል። ይሄ ከወር በፊት የሰማው ታሪክ ስለሆነ ሚዲያ ላይ ያለ ሴትዮ ናት። የምትኖረው አሜሪካ ነው። በአሜሪካ በቤተ ክርስቲያን እንትን ግሩባቸው ነው። እቺ ሴትዮ እንግዲህ ኢትዮ ኢንፎ ጋር ልታቀብል ኢንፎርሜሽን ሄዳ የሰጠችው። ስለዚህ ይሄንን ያህል ብር አዋጣችሁ በግሩ ብዙ ነገር ነውና እሷ እንግዲህ ኢትዮ ኢንፎ ጋር ኢንተርቪው ሄዳ የተደረገችውና በጣም ነው የሚገርመው። እንግዲህ ቡታጅራ አብርሃም ታደሰ አንቺ ሶሻል ሚዲያ አብርሃም ታደሰ አውሪልኝ አላለሽም። ራስሽ ነሽ ወደሽ ፈደሽ ስራት ተቀምጠሽ በቃ እሱን ለማየት ጉጉት አድሮብሽ እንትን ስትየ ነበረ። አብርሃም ታደሰኮ በጣም አንቺ በቃ ያንቺ የሊ ልጅ ነው እርግጠኛ ነኝ። በጣም ነው የሚገርመው። በጣም ያሳፍራል። ውርደት ነው ይሄ ሁሉ። አብርሃም በኢትዮ ኢንፎ ሊከሰስ እሱን አብረን እናያለን። ማማ ሁሉም ይከሰሳሉ። አብርሃም ብቻ ሳይሆን ማለት ነው። ሄርሜላ ስንት ማስቆም ያለባቸው ነገር እያለ አብርሃም ላይ ከሁለት ሴት አገባ፣ ከሁለት ሴት ጋር ውሽማ እንደዚህ ያደረገ መብቱ ነው። የምግብ አልጠየቀ፣ የመጠጥ አልጠየቀ፣ የመተኛ አልጠየቀ፣ አልብሱኝ አላለ። በማይመለከታችሁና በማያገባችሁ ነገር ገብታችሁ ባታቦኩ ጥሩ ነው ብዬ አስባለሁ። ከሰው አናት ላይ ወርዳችሁ የራሳችሁን ላይፍ መኖር አለባችሁ ብዬ አስባለሁ። በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት እያጋራችሁ ምን ሊፈጠር ይችላል? ኢትዮ ኢንፎ ምንም አያገባችሁም፣ መንግስትም አይደሉም። ይህን ነገር የመጠየቅ መብት አላችሁ ብዬ አላስብም። ሐሳብ አስተያየት ማጋራት እንዳይረሳ። በቀጣይ ቀን እስከምንገናኝ ቸር ሰንብቱልኝ። ሰብስክራይብ አድርጉ።